እንደዚህ ተናዶና ተበሳጭቶ አይቼው አላቅም። ጥጤን በማየቱ በጣም ተበሳጭቶና ተናዷል። ነገር ግን ደግሞ ጥጤ የድሮ ዱርዬና ባለጌ አጭበርባሪ አይደለም። አሁን ላይ ተስተካክሎ የተመለሰው። እባክህን በጸባይ አናግረኝ እያለ ቅዱሴን እያባበለው ይገኛል። ቅዱሴ ደግሞ በጣም ስሜታዊ ሆኗል። ቅዱሴ ረጋ ብትል ጥሩ ነው። ረጋ ያለ ወተት ቅቤ ይወጣዋል ይላል ያገሬ ሰው። በጣም ተበሳጭቷል። በክብሬ የመጣብኝ እኔ በክብሬ በዚች ዓለም የቀረችኝ ነገር ብትኖር ክብሬ ናት። ስለዚህ በክብሬ ስለመጣብኝ አልለቀውም እያለ ናቲን እያጨናነቀው ይገኛል። ናቲ ደግሞ ምንም የሚያውቀው ጉዳይ የለውም። ወይ ቅዱሴ ብትረጋጋ ጥሩ ነው። እዚህ ጋር ሰኒ እንግዲህ ከገጠር መልስ አምሮባታል። ወፍራለችም ተመችቷታን የግጥን ኑሮ እነ ሰኒ እየተሳሳቁ ይገኛሉ ከጽናት አባት ጋር። ሊና ደግሞ አታስወራ አታስበላ በሁሉም ነገር ጥልቅ ጥልቅ በቀር የማትል አይ ሊና አንቺ መቼ ነው የምትረጋጊው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ የተከበራችሁ ተመልካቾቻችን እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። ለቻናሌ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት ቤተሰብ ሁኑ። እንግዲህ እንደምትመለከቱት ዛሬ 3 ቀን ነው 4 ቀን ሆኔን ከጠፋው ብቅ ብዬላችኋለሁ። ያው ስራ ቢዚ ያደርጋል። እንደገና አንዳንድ ጊዜ ደግሞ ዩቱብም ሆነ ማንኛውም ነገር ያስጠላችኋል ማለት ነው እና በዛ ምክንያት ጠፍቻለሁ። ዛሬ ግን ተከስቼላችኋለሁ በአዳዲስ ነገሮች። ሁላችሁም ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አብራችሁኝ እንድትቆዩ ስል በአክብሮት ጠይቃችኋለሁ። የጽናት አባት እንግዲህ እባካችሁ ተዋት ጽናት፣ ሁላችሁም አትደራረቡባት። ሊና እኮ እንደ አፏ ነው እንጂ ውስጧ ጥሩ ነው እያሉ ያወራሉ የጽናት አባት። ጽናትም ደግሞ አዎ አባዬ እውነቱን ነው፣ እሷ እኮ የወሬ ሱስ ሆኖባት ነው ትላለች። የወሬ ሱስም ቢሆን ደግሞ ቀነስ ማድረግ አለባት ትረጋጋ የምትሉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ሀገሬ ልጆች ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። እንዴት ነው እየጾማችሁ ነው? ጾም እንዴት አድርጓችኋል? ዛሬ 4ኛ ቀናችን ነው እንግዲህ በርቱ። 5 ቀን ነው የቀረው። ኦሬንጂ ምንም ያህል አልቀረውም፣ አለቀ ማለት ነው። ሁላችሁም ለመጾም ሞክሩ። ይህ የተባረከ ቀን እንዳያልፋችሁ። በጣም ቀኑ ሮጠ። 5 ቀን ቀረው ማለት ነው። ያሙ 9 ቀን ስለሆነ የሚጾመው 10ኛው ቀን ኢድ ስለሆነ የኢድ ቀን ደግሞ ጾም አይቻልም ማለት ነው እና ተመልካቾቻችን እነዚህን ቀናቶች በተለይ መጾም አልችል ብላችሁ ወይም በረሃም ሆናችሁ በተለያየ ቦታ ሆናችሁ የምትኖሩ ልጆች ማለት ነው፣ እናንተ በተለይ ማለት ነው የመጨረሻይቱን ቀን እንደምንም ብላችሁ እየተኛችሁም እየተሰበራችሁም እየተቆረጣችሁም ለመጾም ሞክሩ ማለት ነው የመጨረሻውን ቀን እና ውድ ቤተሰቦቻችን ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ አበረታቱን። ቻናላችንን ደግሞ ሞቅ ደመቅ አድርጉ ማለት ነው። ለምንድን ነው የማትከታተሉኝ የማታዩልኝ? ሰብስክራይብ የማታደርጉኝ ለምንድን ነው? ምን አጠፋሁኝ? ባጠፋሁት ነገር ሁሉ ለመቀጣት ዝግጁ ነኝ ማለት ነው። ሰው ለቤተሰቡ ይቀጣል አይደል? እኔም ለቤተሰቦቼ ጥፋት ካለብኝ ይቀጣለሁ ማለት ነው። ስለዚህ ሰብስክራይብ አድርጉ። የማስተካክለው ነገር ካለ ደግሞ ኮሜንት ላይ ጻፉልኝ። እናንተ ቤተሰቦቼ ማለት ናችሁ። የማስተካክለውን ነገር አስተካክላለሁ ማለት ነው። ትናንትናም ጠፍቼ ነበር። ዛሬ እንግዲህ ለመምጣት ተገድቻለሁ። ሰሞኑን በጣም እየጠፋሁባችሁ ነው። ትናንት ወዲያም ጠፍቻለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጎ አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስታችሁ በሙሉ የሰብስክራይቧን እያበራችሁ የደወል ምልክቷን ጫን 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 እያላችሁ
ቤተሰብ ሆኖ ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ሁላችሁም እንደምታበረታቱኝ አልጠራጠርም። አላህ ስብሐነ ወተዓላ ሀገራችንን ሰላም ያደርግልን፣ መጥፎ ነገርን ሁሉ ያርቅልን። እንዲሁም ደግሞ ሀገራችን ሰላም ሆኖልን እኛም ሰላም እያገኘን በሀገራችን የምንኖር ያደርግልን። እናንተ ኢትዮጵያን በጣም ሙቀት አለ አሉ። እዚህ ጋር ብቻ መስሎኝ ነበር፣ ሳውዲ አረቢያ ብቻ መስሎኝ ነበረ። እዚህም ሀገር የፈጣሪ ያለ ግንቦት ሀገራችን የግንቦት ወር ነው አሉ እና ሰኔ እና ግንቦት በሀገራችን የታወቀ ነው። በጣም በኃይለኛ ሙቀት አለ። እንደገና 2 ወር ክረምት ዝናብ ነው። መስከረም እና ጥቅምትም ደስ የሚል አየር አለው፣ ብርዱ ምናምኑ። ከዛ በኋላ ደግሞ እስከ ሚያዝያ የሚባለው ወር ድረስ ያው አየሩ ደህና ነው። ከዛ በኋላ ነው እንደገና ግንቦት 2 ወር ኢትዮጵያ ላይ ሙቀት የሚኖረው ማለት ነው። እና አሁን ላይ በጣም ሙቀት ነው ብለዋል። እንግዲህ አላህ ይበርድልና ማለት ነው። አላሁመ ጀዐልና ሚን ዐዛቢል ቀብር። ወላሂ በጣም እዚች ዱንያ ላይ ሙቀት ሆነ እንትን ሆነ እንላለን። ነገር ግን ደግሞ ምን እንደሚፈጠር እኛ አናቅምና አላህ ስብሐነ ወተዓላ እሱ ኸይሩን ነገር ሁሉ ይወፍቀን፣ መጥፎን ነገር ያረቅልን፣ መልካምን ነገር ሁሉ ያቀርብልን። ሰላማችሁ ብዝት ትርፍርፍ ይበልኝ እንደ ሰማይ ከዋክብት። ሁላችሁንም እንወዳችኋለን። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። አሁን ሀገራችንም ቤተሰቦቻችን የምር በጣም ሙቀት ነው እያሉ በተለይ ቆርቆሮ ምናምን ቤት የእሱ በተለይ ለሙቀት ምንም አይመችም፣ በጣም ነው የሚሞቀው ይላሉ። እና ሳር ቤት የድሮ ሳር ቤት ነው የሚመቻቸው የድሮ ሰዎች፣ ቆርቆሮ ምናምን አያስፈልጋቸውም። እና ያ የድሮ ቀዝቃዛ ቤታችንን ስገቡበት የሚቀዘቅዘው ምናምን እድሜ ለአብይ ድሮን ማለት ነው። የአብይ ድሮን አቃጥሎ ተወልን። አሁን ቤተሰቦቻችን ያሉበት ሁኔታ በጣም ከባድ ነው ማለት ነው። እና እኛም እዚህ ሀገር ሆነን በጣም ሙቀቱ በበረሃ የምትኖሩ ወንድሞቻችን አላህ እሱ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ሰላም ለእናንተ ይሁን በያላችሁበት የዓለም ዳርቻ ሁላችሁንም አላህ ይጠብቃችሁ። ሰላም ለእናንተ ይሁንልኝ። ቤቴን ሁሉ ጊዜ እንደምላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ እንደምትመለከቱት ጦጤ እዚህ ጋር ሁላቸውንም እባካችሁን ይህ ሰላማዊ ሰው ለመሆን እየሞከርኩ ነው። ከዚህ በኋላ ሰላማዊ ሰው በሰላም ካላናገራችሁኝ ተውኝ። እኔ ከማንም ሰው ጋር መጨቃጨቅ አልፈልግም። ቅዱስ ደግሞ እዚህ ላይ ቱር አደረገው ማለት ነው። ተው ቅዱስ፣ አንተ ሰው መካሪ ያልነበርክ እንዲህ እስከ ዛሬ። አሁንም ደግሞ ለመረጋጋት ሞክር። ምክንያቱም የሰው ልጅ በዱላ አይደለም፣ በዱላ ሳይሆን በፍቅር የማይፈታና የማይፈታ ነገር የለም። ሰላምን ደግሞ እሱም አልያዛትም። ስለዚህ ሰላምን ከፈለግካት ራስህ ነህ ያባረርካት። ሰላምን ምንድን ነው ብለህ ራስህ ለማግኘት ሰላምን ሞክር። ሰውን በመደብደብ አንተ ሰውን በመምከር እንጂ ሰውን በመደብደብ አትታወቅም። እሱ ደግሞ ከኤደን ስር እየሄደ ነው። ኤደንም ደግሞ ፈልገዋለች፣ እሱም ፈልጓታል። ስለዚህ እነሱ ደግሞ ይፋቀሩበት፣ እድል ስጧቸው። እንዲህ ተው እንጂ። እና ውድ ቤተሰቦቻችን ሰብስክራይብ አድርጉ። ራሴን አሞኛል፣ እንደምትሰሙኝ ያሸፋፈገኝ ነው። እኔ ያሸፋፈገኝ ማለት ራሴን አሞኛል። ስለዚህ የቡና ሱስ ሲሆን የሻሂ ሱስ ሲሆን አላቅም፣ ራሴን አሞኛልና ያሸፋፈገኝ ነው።
እንግዲህ እናንተ የቀኑ አረዛዘም ደግሞ ፈጣሪ ሆይ ምንም አይመሽም። ወላሂ አሁን ዞር ከተሰገደ እንግዲህ ዛሬ አይደለም። ወይኔ ፈጣሪ ሆይ አንተ ትዕግስቱን ስጠኝ። ህሌኒ እንደምንም ስራ አለምዬ ጋር ደረሰች። አለምዬ ደግሞ ምን እንደምታደርግ አናቅም። በናሁም ትዳር ትገባለች አትገባም፣ ወደፊት የምንመለከተው ይሆናል። የዳጊን ፎቶ አሳየቻት። ናሆምን ነው የምመስለው እያለች መመሰጥ ይዛለች። አሳጥቤ ነው እዚህ ጋር የምሰቅላት እያለኝ ነው። ይቺ ናሆም እናት በጣም በህይወቱ ለመግባት እየሞከረች ነው። አባትዮ ግን ፍትሐዊ ሰው ነው ማለት ነው። ስለዚህ ዳግም የናሆም ልጅ ናት አይደለችም፣ በዲኤንኤ ምርመራ የሚረጋግጥ ይሆናል። ይቺ ደግሞ እንደኔ ዲኤንኤ ስትባል የምትሸሸው ነገር አንደኛ የምጠራጠረው ነገር ልጅቷ የናሆም አትመስለኝም። በናሆም ልታማሃኝ ይመስለኛል። እንግዲህ ወደፊት የምናየው ይሆናል። ሰላማዊ ሰው ጥሩ ሰው ለመምሰል እየሞከረች ነበረ ህሊኒ። እዚህ ጋር ግን አልመጣላትም፣ ምንም አልተካሄደላትም ማለት ነው። እና ውድ ቤተሰቦቻችን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እንደነገርኳቸው ራሴን ማሙኛንም እያሸፋፈገኝ ነው። እንግዲህ ከፍጡር በኋላ ከቻልን እንገናኛለን በድጋሚ፣ ካልቻልን ማንገናኝም። ኢንሻአላ የነገ ሰው ይበለን። እዚህ ጋር ሰብሰብ ብለው በድንጋጤ ተያይተው ማለት ነው። ጥጤም አለ ኤደንና የኪያ እናት አረግ የሚያውቁት ነገር የለም። ኪራም በኋላ ነው እንጂ አላወቅም ነበር ማለት ነው ስለ ጠጤ። እና ሁላችሁንም እንወዳችኋለን፣ እናከብራችኋለን። ለቤታችን አዲስ ከሆናችሁ ሰብስክራይብ ማብራታችሁ እንዳትተው። በቀጣይ ቪዲዮዎች እስከምንገናኝ ዳና ሰንብቱልን። ወዳችኋለሁ። በሰላም በፍቅር በደስታ ቆዩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።